ገላትያ ምዕራፍ 6 ቁጥር 17 እኔ የኢየሱስን ማህተም ይላል። የማንን ማህተም? የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አያድክመኝ። ይሄንን ስም የተሸከመ ሰው ዓለም እንዲያደክመው አይፈቅድም፣ አይጨንቅም፣ ራሱን አያጠፋም፣ ራሱን አይገልም፣ ብቸኛ እንደሆነ አያስብ። በጣም ብዙ ያልተረዳናቸው ነገሮች አሉ፣ ብዙ ያልገቡን ነገሮች አሉ። እንዴት ይህንን ስም የተሸከመ ክርስቲያን የሆነ ሰው አንገቱ ላይ ገመድ እንዴት ያጠልቃል? እንዴት ከ10ኛ ፎቅ ተፈጥፍጦ ይሞታል? እንዴት ተስፋ ቢስ ይሆናል? እንዴት በጨለማ ውስጥ ይኖራል? እንዴት ብቻዬን ነኝ ይላል? እንዴት ሰዎች ጠሉኝ ብሎ በዚህ ያጉረመርማል? እንዴት ሰዎች አልተቀበሉኝም ይላል? ይህንን ስም የተሸከመ ሰው ዓለም እንደሚጠላው ካላወቀ እንዴት በዚህ ምክንያት ራሱን ይገላል? ራሱን ጸጥ ያደርጋል? እንዴት ራሱን ወደ ሲኦል ይወረውራል? እንዴት ሌላ ነገር ውስጥ ይገባል? እንዴት ሱስ ውስጥ ይገባል? እንዴት አልባሌ ነገር ውስጥ ይገባል? የዚህን ስም ኃይል ማያ በስጋው ይሄን እንደተሸከመ ቤተክርስቲያኒቷ አንገቱ ላይ ያደረገችለት ማዕተብ ይህንን ስም የተሸከመ እንደሆነ ካላወቀ እንዴት እንዲህ ይኖራል? ክርስቲያኖች ከሆነ የዚህን ስም አቅም እናውቃለን። ይህንን ስም በስጋችን ተሸክመን፣ ስለዚህ ዓለም ይጠላናል። ዓለም ቢጠላል እኛ ግን ደስ ይለናል። ቢጠላን ብቻ አይደለም፣ ቢገርፈን ከገራፊዎቻችን ፊት ደስ እያለን እየሳቅን እንወጣለን። ይህን ማድረግ ነው ክርስቲያን ማለት። እንደሱ ክርስቲያኖች ከሆነን በቃሉ መኖር አለብን።